የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ጀምሯል። በዚህ በያሮስ 2 እንግዲህ አንዲት ርዕሰ ጉዳይ ብቻ የመዘዝን ሰፋፊ ትንታኔዎችን የምንሰጥበት ጉዳይ ነው። ፍኖተ ጽድቅ ሊጠየቅ ነው። መጠየቅ ብቻ አይደለም፣ እጅግ አደገኛ ነገር ውስጥ እየገባ ይገኛል። ፍቃድ የሰጠው ማህበር በድጋሚ ፍቃዱን ለመንጠቅ የመጨረሻውን እርምጃ ሊወስድ እንደሚችል መረጃዎች ይወጡ ይገኛሉ። እንዲሁም ደግሞ ከአርብ በፊት ለብፁዓን አባቶቻችን ይድረስ። ምክንያቱም ይህ መረጃ እጅግ አስቸኳይ ነው። በብፁዕነታቸው ብፁዕ አቡነ ገብርኤል በዛ ስብከት ካስተማሩት ትምህርቶች ውስጥ የቤዛነት ጉዳዩ ገዝፎ ወጣ እንጂ በጣም ከባባድ የሆኑ የስህተት አስተምህርቶች ሙሉ በሙሉ በእጃችን ገብተዋል። ወደ 5-6 ደቂቃ ቀንጨብ ተደርጎ የስህተት ትምህርታቸውን ይዘናል። እሱን ልናጋልጥ ነው። ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ መረጃውን በማዳረስ እንድትጀምሩልን በትህትና እንጠይቃለን። ስለዚህ ውድ ቤተሰቦች በቅድሚያ የማስደምጣችሁ ፍኖተ ጽድቅ ሊጠየቅ እንደሆነ አንዳንድ መረጃዎች ወጥተዋል። እሱን መረጃ ላስደምጣችሁና እመለሳለሁ። ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ ተላለፈ። መመሪያው ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጭ ርቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተ ክርስቲያናችን አስተምሮ ጋር የሚቃረን የእመቤታችንን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 2017 ዓመተ ምህረት በማህበሩ ሚዲያ ያስተላለፉትን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶሱ ምልዓተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱ 5 ነጥቦችን በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስበዋል። መመሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቱብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመመሪያው እንዲያቀርብ ጥብቅ መመሪያ ተሰጥቷል። ሁልጊዜ እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ፎሎ ማድረጋችሁን እንዳትረሱ። መልካም። እንግዲህ በቀጣይ የጳጳሱን አስተምህሮቶች የስህተት ቃላት እንግዲህ ከአርብ በፊት ሊደመጥ የሚገባው መልእክት እናስደምጣችሁና እንመለሳለን። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ፣ ስታገለግሉ፣ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ። ስለዚህ ይህችን ቤተክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ እየሰደደ ወያወጽዋፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትላንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛም መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተ ክርስቲያን ሕልውና ወንጌል ነው። ቤተ ክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኮ ወንጌል ነውና የሰጠንን ጌታ ዳዊት ልበ አምላክ ነው፣ ደግ ነው፣
መልካም ነው። የእምነት ሰው ነው በጣም ዳዊት። ምንም ነገር አይወጣለትም፣ እምነቱ ፍጹም ነው። ነገር ግን ያልብ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ 3 ላይ ስታዩ ምን አለው ልጁ ሰለሞን? ልጄ ሰውን ጥበበኛሁን አዋቂሁን በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት። ግደለው ነው። መልአከ ሞት አንዣቦበት እስኪ እገሌን ግደለው ይባላል? አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። ገሉ ሞት ሲጃችሁን በቀኙ የተሰቀለው ፈያታዊ ዜማንን ታስታውሱታላችሁ? ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ። በጣም ነው የሚወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራውምን? እኔና እናንተ የሚገባንን ቅጣት ተቀብለናል። ይህ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። የምናስረክበው ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ ድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘጉና የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው ልጅ አውርሰን ደስ የምንሰኝ ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ አስታራቂ የለም። አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ናት የእኛ ርዕስ። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። ሃይማኖታችን ናት የእኛ ርዕስ ጉልት ሃይማኖታችን ናት። የተወደዳችሁ ውድ ቤተሰቦች የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ ተሰነባበትን። ሰናይ ቆይታ ይሆንላችሁ።